روبي لاديمو برار هوا والخيسة بايلا من كباسي في كيف قوليسة مكاتين خيهنا نيسين روح بريسة مكاتين خيهنا نيسين روح بريسة هجارا غران هماته غرو ربي سي ابدهاته جني موسي برخاته البو دايما قباته ربي سيتي ويوهاته ربي نسي داب درفاته مخلوق جيدا قباته عبدي ربي سوسوته نفاته زمزم بافته لالو تفيا وبافته. أهلا وسهلا بكم جميعا أيها الفضلاء إلى اجتماع اتحاد شركات وكلاء السياحة والسفر لخدمات الحج والعمرة في إثيوبيا ببنيرة شغر مقاطعة فوري. Welcome all distinguished guests to the meeting of the Association Tour and Travel Agencies for Hajj and Umrah services in Ethiopia and the city of Shaggar, the sub-city of Furi. ውድ ክቡራን ያስጎብኝና የጉዞ ወኪል ኤጀንሲ ባለቤቶች ወንድሞችና እህቶች እንኳን ወደ ሸገር ፉሪ ክፍለ ከተማ በሚካሄደው የኢትዮጵያ የሐጅና ዑምራ ጉዞ አስጎብኝ አገልግሎት ኤጀንሲዎች ማህበር ስብሰባ በሰላም መጣችሁ እያልን ዛሬ ዕለተ እሁድ ግንቦት 16 2018 ዓመተ ሂጅራ ዙልሂጃ 7 1447ኛ ዓመተ ሂጅራ እንዲሁም ሜይ 24 2026 ኖክፉሪ የስብሰባ አዳራሽ ውስጥ እንገኛለን። በድጋሚ በክልል ቋንቋ ኖሩ አናልፉ በገነጋን ሉፍተን እንኳን ደህና መጣችሁ እንላችኋለን። የዛሬውን ፕሮግራም መድረክ የመራው ከናንተ ጋር ቆይታ የማደርገው ወንድማችሁ ወዚር መሐመድ ኑር አህመድ ሲሆን እናንተን የመሰለ ታላላቅ ወንድሞች ፊት ለፊት በመቆሜ የተሰማኝን ደስታ የገለጽኩኝ። ከዚህ በመቀጠል የዛሬው ፕሮግራም ወይም ስብስባችን ሙሉ ይዘት አጠር አድርገን ስናቀርብላችሁ እንደሚከተለው ይሆናል። በመጀመሪያ እንደተለመደው ስኬታማ የሆነ ስብስብ ይሆንልን ዘንድ ፕሮግራማችንን መንፈሳዊና በመንፈስ የተሞላ እንዲሆንልን የአላህ እገዛ ሁሌም ከኛ ከጎናችን እንዳይለይ በማሰብ በአላሁ ሱብሓነሁ ወተዓላ ቃል በተከበረው ንግግሩ በቁርአን እንከፍታለን። በመቀጠልም ከአላህ ቃል በማስቀጠል የዛሬውን የስብሰባ ዋና ዓላማን በማስመልከት የመክፈቻ ንግግርና ማብራሪያ የሚቀርብልን ሲሆን እንዲሁም በሶስተኛ ደረጃ ስለ ማህበሩ የወደፊት እቅድና ዓላማ ምን ሊሆን ይችላል የሚለው ይቀርብልናል። በመሃል ያው የሻይ ቡና ፕሮግራማችን ቀድሞ የተካሄደ ስለሆነ ይሄን አልፈዋለሁኝ። በመቀጠልም የውይይት አጀንዳዎች ከመድረኩ ለቤቱ ይፋ ከተደረገ በኋላ በጥቂት ደቂቃዎች ውስጥ ሐሳቦችና ውይይቶች የሚቀጥሉ ሲሆን የተሰጡ ሐሳቦች ከተቋጩ በኋላ ኺታሙሁ ሚስክ በማድረግ በአላሁ ሱብሓነሁ ወተዓላ ፕሮግራማችንን የምናገባድድ ይሆናል ማለት ነው። ውድ ወንድሞች የዛሬው ስብስብ ታሪካዊ ስብስብ እንደሚሆን ባለሙሉ ተስፈኞች ነን። ምክንያቱም ብዙ ጊዜ በአባባል አንድ የተለመደ ነገር አለ። ሙስሊሞች ተሰባስበው አንድ ሆኖ እጅ ለእጅ ተያይዞ መስራትን አይችሉም ወይም አይሹ የሚለውን ንግግርና ተረት ብቻ ሆኖ እንዲቀር ለማድረግ በተግባር ስብስብ አድርገን በዚህ ደረጃ አንድ ትልቅ የሆነ ደረጃ ላይ ለመድረስ በመሰባሰባችን በድጋሚ እንኳን ደስ ያላችሁ እያልኩኝ ኢንሻአላህ ከዚህ በመቀጠል ኡስታዝ ቶፊቅ ኑርገባ ፕሮግራማችንን በቁርአን የሚጀምርልን ይሆናል። በዚሁ በቀጥታ ወደ መድረክ ጋብዘዋለሁኝ። ወንድማችን ኡስታዝ فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام
رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين ربنا اغفر لي ولوالدي وللمؤمنين ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب صدق الله العظيم جزاك الله خيرا وأحسن الله إليك أنتم እኛም والله سبحانه وتعالى قال ከሚጠቀሙት አላህ ያድርገን። በተለይ ሙናሰባው እኛ የቆምንለት ወይም የተሰበሰብንለት ዓላማ ጋር በቀጥታ ተያያዥ እንደመሆኑ ኢንሻአላህ ወንድማችንን በአላህ ስም እያመሰገንን ከዚህ በመቀጠል በሁለተኛ ደረጃ የስብሰባ ዋና ዓላማ ምን ይመስላል የሚለውን ማብራሪያና የእንኳን ደህና መጣችሁ ንግግር የሚያደርግልን የማህበሩ ሊቀመንበር የሆኑት ወንድም ናስር አማንን ወደ መድረክ በአክብሮት ተጋብዛችኋለሁ። فليتفضل مشكورا ومأجورا. السلام عليكم ورحمة الله وبركاته. በመጀመሪያ ደረጃ ወንድሜ ወዚር በጣም አመሰግናለሁ የመድረኩ መሪ። በሁለተኛ ደረጃ ኡስታዝ ቶፊቅ በጣም የሚገርም አያ ቀርቶልናል። ባረከላሁ ፊክ ወጀዛን ይክፈልላለሁ። ውድ የማህበራችን አባላቶች እንኳን በሰላም መጣችሁ። ዛሬ ታሪካዊ ቀን እንዲሁም ደግሞ ስለ ማህበራችን አንዳንድ ማብራሪያና የማህበሩ ዓላማዎች ምን እንደሆኑ በአጭሩ ሰዓትን በጣም ስለሄደብን ለመግለጽ ሞክራለሁ። በመጀመሪያ ደረጃ ይሄ ማህበር መች ተቋቋመ የሚለውን ማወቅ አስፈላጊ ነው። ከ2 ዓመት በፊት ነበር የተቋቋመው። ይሄን ያህል አሁን ለመጀመሪያ ጊዜ አጠቃላይ ስብሰባ ስንጠራ
የመጀመሪያ ጊዜ ነው። ወደ 54 አባላት አሉት። ከ54 አባላት መካከል ዛሬ ከ20 ሰው በላይ ተገኝቷል። በጣም ጥሩ ነው ብዬ አስባለሁ። አልሐምዱሊላህ ረቢል ዓለሚን። የማህበሩ ዓላማ በመጀመሪያ ደረጃ ማህበሩ ማቋቋም ነበር። ማህበር ሳይቋቋም አቅም ኖሮ ወደፊት መሄድ ስለማይቻል ማህበር ማቋቋም ነበር። ማህበሩን ካቋቋሙ በኋላ ማህበሩ ሲቋቋም ህጋዊ መሆኑን ማረጋገጥ ነበረ። ህጋዊ መሆኑን ማረጋገጥ ማለት ከመንግስት እውቅና ተሰጥቶት እንዲሁም ከሚያስፈልገው አካል እውቅና ተሰጥቶት ለኡምራ ስራ በጣም ከውጭም ከውስጥም ተጠናክሮ እንዲሄድ የሚያስችለው አቅም ላይ እንዲደርስ ህጋዊ መሆን አስፈላጊ ሆኖ ተገኝቷል። በዛን ጊዜ ያው ፍቃድ መውሰድ ከመንግስት እውቅና ማግኘት ስለነበር በሰዓቱ ይሄ ማህበር ከመንግስት እውቅና አግኝቶ አንዳንድ ችግሮችን ቢኖሩበት ዛሬ ያለበት ደረጃ ደርሶ ይህን ያክል በጣም ብዛት ያለው አባል ማሰባሰብ ችሏል። ሌላው አባላቶችን መሰብሰብ ነበር። አባላቶች እንደነገርኳችሁ በአጭር ጊዜ ውስጥ አትሊስት ሳምንት 10 ቀን ውስጥ 54 ሰው መሰብሰብ ችለዋል። ሁሉም ዛሬ እዚህ ቦታ ላይ ባይገኙም ደውለውም አንዳንዶቹ ዛሬ ረፍት ቀን ስለሆነ መምጣት አንችልም፣ ግማሾቹ ክፍለ ሀገር ነን፣ አንዳንድ ምክንያት ቢኖራቸውም ዛሬ እዚህ የመጡ ሰዎች ከበቂ በላይ ነው ብዬ አስባለሁ ኢንሻአላህ። ሌላው ዓላማው ህገወጥ ሰዎችን በኡምራ አለመላክ የሚል ነው። ህገወጥ ሰዎችን በኡምራ መላክ ያለው ችግር ሁላችንም እናውቀዋለን። ከካምፓኒ መዘጋት ወይ ከመስተጓጎል ውጪ በመንግስት ደረጃም የማይፈቀድ ነገር እንደሆነና ህጋዊ የሰዎች ዞር ጋር የሚገናኝ ወንጀል ስለሆነ ከዚህ ወጣ ያሉ ሰዎችንና እንዲሁም ደግሞ ህጋዊ ኤጀንሲዎቹን መሰብሰብ ህጋዊ ሆኖ ስለተገኘ እዛ ነገር ላይ በሰፊው ሲሰራ ቆይቷል ማለት ነው። ሌላው ህጋዊ ንግድ ፍቃድ ያላቸውን ኤጀንሲዎች መሰብሰብ የሚል ነው። ያው አባላቶች ማለት ነው። ሁሉም እዚህ ቦታ ያለ ሰው ሁሉ ህጋዊ ንግድ ፍቃድ ከመንግስት ያለውና በፍቃዱ መሰረት ከሳውዲ ከውጭ ካምፓኒዎች ጋር ተፈራርሞ በህጋዊ የሚሰራ አባል ነው እንዳለ ሁሉ እዚህ ቦታ ላይ ንግድ ፍቃድ ህጋዊ ንግድ ፍቃድ የሌለው ሰው የለም። ሁላችንም የህጋዊ ንግድ ፍቃድ ያለን ከመንግስት ጋር ፍቃድ ያለን ሰዎች ነን። ሌላው ከመጅልስ ጋር ያለን ሪሌሽን ምንድን ነው የሚለው ነው። ይሄ ማህበር ከ2 ዓመት በፊት ከአንዴም 3 ለመጅልስ ደብዳቤ ጽፎ ነበረ። በደብዳቤው መሰረት ከመጅልስ ኃላፊዎች ጋር ፕሬዚዳንቱን ጨምሮ ከወንድማችን ከማል ሃሩን ጋር በተለያየ ጊዜ ስብሰባ አድርገናል። ስብሰባ ስናደርግ አንዳንድ ሁኔታዎች ባይሳኩም ከመጅልስ እውቅና ባናገኝም ህጋዊ ንግድ ፍቃድ ይዘን ሄደን ህጋዊ ለመሆን የሚያቆመን ነገር ስላሌለ ለወደፊት ከዚህ በኋላ ማለት ነው ከኢድ በኋላ እንደገና ሌላ ስብሰባ ጠርተን እዛ ሄደን ህጋዊ ለመሆን እንሰራለን። ያ ብቻ አይደለም፣ ከወዛረተ ሐጅ ጋር ያለው ሪሌሽን ምን ይመስላል የሚለውን ነገር ማንሳት አስፈላጊ ነው። ባልሳሳት ወንድሜ አብዱልፈታህ ዋቆ እዚህ ያለ ሳውዲ የተወለደ ልጅ ነው። እንዲሁም ኡስታዝ አብዱልቃድር እዚህ ያለ ብዙ ጊዜ እኛ ሶስታችን ወዛረተ ሐጅ ስንመላለስ እንዲሁም ለጅነል ወጠንያ የሚባል ይሄን ጉዳይ የሚመለከተው የሳውዲ መንግስት ያቋቋመው የኡምራ ግሩፕ አለ። ከነሱ ጋር ብዙ ጊዜ ተነጋግረን በመሃል ባለው ክፍተትና በሰዎች መቀያየር ምክንያት ያ ነገር ሊሳካ ስላልቻለ እስካሁን ሊራዘም ችሏል ማለት ነው። ሌላው ይሄኛ ማህበር እስካሁን ምን ሰራ የሚለው እስካሁን ከተቋቋመ በኋላ የሰራው ትልቅ ነገር ሳውዲ አረቢያ ላይ ያለውን ከለጅነል ወጠንያ ጋር ከአንዴም 3 ስብሰባ በማድረግ ይሄ ማህበር እውቅና እንዲያገኝ ከወዛረተ ሐጅ ያለውን ግፊት በእነሱ ሳይድ እንዲደረግ ማድረግ ነው። ምንም ያ እውቅና የፈለግነውን ያህል ባይራመድም ግን ጀምረነው መሀል ላይ የቆመ ጉዳይ ስለሆነ ካሁን በኋላ ከሐጅ በኋላ በስፋት የምንሄድበት ይሆናል። የእውቅና ጉዳይ እንደ ትልቅ ኢሹ የሚታይ ጉዳይ ነው ብዬ አላስብም። ምክንያቱም ከዚህ ከመጅልስ እውቅና ካገኘን ከወዛረተ ሐጅ እውቅና ማናገኝበት ምንም አይነት ምክንያት የለም። ትልቁ ስራችን መሆን ያለበት ከፌዴራል መጅልስ ጋር ተቀራርበን በመስራት ህጋዊ ማህበር ስለሆን ከመንግስት እውቅና ያለን የፍቃድ ወይ ደግሞ ለትርፍ ያልተቋቋመ ፍቃድ ስላለን ከኃላፊዎች ጋር አውርተን ከሐጅ በኋላ ወደፊት የምንሄድበት ይሆናል። አሁንም ቢሆን
በአንድ በሐጅ ጉዳይ ሰዎች ወደ መካ ስለሄደው ነው እንጂ በንግግር ደረጃ የተነጋገርን ያለ ነው። ኢንሻአላህ እነሱም ከሐጅ በኋላ ስለሚመለሱ ቀጠሮ ሰጥተውን በዛ ቀጠሮ መሰረት እየጠበቅናቸው ያለ ነው እና ይሄ በዛ መታወቅ ያለበት ጉዳይ ነው። ሌላው ደግሞ ይሄ ማህበር ግቡ ምንድነው የሚለውን ነገር ማወቅ አስፈላጊ ነው። ግቡ መዳረሻው ህጋዊ የሆነ ጥራት ያለው ጤናማ የሆነ የኡምራ ስራ መስራት ነው ዋናው ግቡ። ያ ሲባል ከህገወጥ ጋር ተያይዞ ህገወጥ የሆኑ ሰዎችን ያለ መላክ አጋጣሚ በማህበራችን አንድ ችግር ሲፈጠር ውጭ ካሉ ሳውዲ አረቢያ ካሉ ካምፓኒዎች ጋር በመቀራረብ ከወዛረተል ሐጅ ጋር በመቀራረብ መፍትሄዎችን መፍታት ነው። ያን ለማድረግ ደግሞ ቦርድ ላይ ያሉ ሰዎች አሉ። ተጨማሪ ወደ ቦርዱ የሚመጡ ሰዎችም ካሁን በኋላ ስለሚኖሩ ከተለያየ ከአባላቶቻችን በምርጫ ወደ ቦርድ የምናመጣቸው ሰዎች ስላሉ ይሄ ስብሰባ የመጀመሪያ ሳይሆን ወይ መጨረሻው ሳይሆን ካሁን በኋላም ስብሰባዎችን እየተጠራራን በተፈለግንበት ቦታ እንድትገኙልን በትህትና መጠየቅ ፈልጋለሁ። አብዛኛውን ጊዜ ስብሰባ ስንጠራ ብዙ ሰዎች አይገኙልንም። ዛሬ ራሱ የጠበቅነው አባላት ከዚህ በላይ ነበር። አሁን ያለው በቂ እንዳለ ሆኖ ስብሰባ ሲጠራ በዛን ጊዜ ቀርቦ ችግራችን ለመፍታት ወይ ደግሞ የሚያጋጥሙንን ችግሮች መፍታት የምንችለው በማህበር አንድ ሆነ ስንጓዝ እንደሆነ አምናለሁ። ሁላችሁም በዚህ ትቃወማላችሁ ብዬ አላስብም። ዓላማው አሁን የነገርኳችሁ ነው። ጥራት ያለው የኡምራ ሰርቪስ ለኡማው መስጠት ነው። በአማና መስራት ነው። ምናልባት አባሎቻችን ከሳውዲ አረቢያ ካምፓኒ የሌላችሁ ካላችሁ ከሳውዲ አረቢያ እስካሁን ወኪል ያላገኛችሁ ሰዎች ካላችሁ በወንድማችን በአብዱልፈታ መንገድ አዳዲስ ካምፓኒዎች እንድትፈራረሙ መንገዱ ስላለ በጣም ብዙ ካምፓኒዎች ወኪል እየፈለጉ ስላሉ ያልተፈራረማችሁ ካላችሁና ካምፓኒ የምትፈልጉ ሰዎች ካላችሁ ያንን አዘጋጅተን እየጠበቅናችሁ ነው። እሱን መጨረሻ ላይ ኢንሻአላህ ታሳውቁናላችሁ። ከዚህ ውጪ እንግዲህ ኡስታዝ አብዱልቃድር የሚናገረው ነገር ካለ ወደ ኡስታዝ አብዱልቃድር አስተላልፋለሁ። ቢስሚላህ ወሰላቱ ወሰላም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወሰለም። አማ በዕድ ጥራችን አክብራችሁ በመምጣታችሁ ላመሰግናችሁ ፈልጋለሁ። መጀመሪያ ትልቁ ነገር ዋናው ምንድነው 10፣ 50፣ 60፣ 80 ሆነን ድርጅት ብንገኝ አንድ ማህበር ሆነን መገኘታችን ለኛ ጉልበት ነው። ትልቁ ማህበር ሲባል ጉልበት ነው የሚያገኘው ኢንሻአላህ ሱብሓነሁ ወተዓላ። ጉልበት የሚያገኝበት ስል በሁለት መንገድ ነው። አንደኛ በሀገራችን ላይ፣ ሁለተኛ በሳዑዲ ላይ ሁለት ጉልበት እናገኛለን። አንደኛ እዚህ ላይ ከመጅልስ ጋር ስንሄድ ወይ ስብሰባ በማድረጋችን ላይ ማህበር ሆነን ለ50 ሰው ለ50 ለ60 ለ80 ኢንሻአላህ የበዘን ስንሄድ እነሱ ወክለን ነው የመጣነው ስንል በኢዝኒላህ ሱብሓነሁ ወተዓላ ጉልበት ነው የምናገኘው። ጉልበት ስናገኝ ብዙ ነገር ጥቅሞች አሉ ኢንሻአላህ። እኔ መናገር የምፈልገው አሁን በተለይ አብዛኛው ሰዎቹ ሲስተም ላይ ሊያሸግራቸው ወይ አንዳንድ አዲስ ሲስተም ስለሆነ እሱን በግሩፕ ላይ ጥያቄ ወይ ከኤስ ካዜት ኢንሻአላህ እሱን ለቀዋለን በኢዝኒላህ ሱብሓነሁ ወተዓላ። ሌላ ማህበር የተፈለገበት ትልቁ ምክንያቱ ልክ እንዳልኳችሁ ሳውዲ ላይ ያለው እውቅና ካገኘን ብዙ ነገር በተለይ በዑምራ ላይ ለመስራት ወይ ሲስተም ላይ የሆነ ችግር ወይ የሆነ ነገር ሲመጣ በኢዝኒላህ ሱብሓነሁ ወተዓላ ሙሉ ኢንፎርሜሽን ከኛ ጋር ሙሉ ኢንፎርሜሽን ታገኛላችሁ ብለን እናምናለን ኢንሻአላህ ሱብሓነሁ ወተዓላ። ለማንኛውም ትልቁ የኔ መልእክት በአጭሩ ግሩፕ ላይ ያለን ግሩፓችን ሁላችሁም ገብታችሁ የሙሉ ኢንፎርሜሽን ኢንሻአላህ ሱብሓነሁ ወተዓላ በተለይ የሲስተም ጉዳይ ያለው አሁን ትንሽ አሳሳቢ ስለሆነ ትንሽ ሲስተሙን ዘንድሮ ትንሽ ከአምናው 100% ነው የሚለየው። ኮምፕሊትሊ የተቀየረ ነገር ስለሆነ እሱን ኢንሻአላህ ታሳቢ አድርገን በግሩፕ ላይ ከኤስ ካዜት ኢንሻአላህ እንልካለን። ጥያቄያችሁ ራሱ በኢዝኒላህ ሱብሓነሁ ወተዓላ የሆነ ሁለት ልክ ወንድሜ መጨረሻ ላይ ያስነሳው ናስር የሳዑዲ ካምፓኒ የሌለው ሰው በግሩፓችን
መሰረት ከጠየቀ ኢንሻአላህ ሱብሓነሁ ወተዓላ ከሳዑዲዎች ካምፓኒዎች አዳና የሆኑ ካምፓኒዎች አገናኝተን ኢንሻአላህ ውላችሁ እንፈጽማለን በኢድና ሱብሓነሁ ወተዓላ። ሌሎች ነገሮች የሚያሸግራቸው ነገር ካለ በኢድኒላህ በግሩባችን መሰረት እኛ ለሁሉም መፍትሄ ኢንሻአላህ እንገኛለን ብለን እናምናለን ኢንሻአላህ ሱብሓነሁ ወተዓላ።